እንዴ ምን ማለት ወዲህ ነው የምትሮጪው? ያዟት ብቁ ካሜራ ጀርባ ያላችሁ አላውቀውም አላልሽም? ላይፌን ነው የማመሰቃቀለው። ተረጋጋ አንተ ክፉ ነሽ። ተረጋጋ ክፉ ነሽ። ኧረ ወይኔ አነቃት። በዚህ ያክል ጨካኝ ይሆናሉ ብዬ አላስብምና በቅርቡ ይዘና እንደምናመጣ ቃል ልገባለሁ። ትወዳለህ? እንደው የሚያስፈልገውን ነገር ሁላ እንደው እኔም አብሬያችሁ መሄድ ከሆነ እንደው አደራ እንደው ልጄን ምንም እንዳይጎዱብኝ። አይደንግጡ ማዘር አይደለም ልጄን ነው እንዴ ሊገሉብኝ የሚችሉት? ምን አለ አንተ በሄድክ ነው አይደለም? እንዴት ነው ልጄን ሊገሉብኝ የሚችሉት? እንዴት ነው ልጄን ተረጋጉ ማዘር። በቃ እኮ እሱን በምንም ነገር ካገኙ እሷ ነፍሰ ጡር ናት። እንዴት እሷን አሳልፎ ይሰጣል እንዴ? እንዴት እሷን አሳልፈ ትሰጣለህ? ነፍሰ ጡር ናት እኮ የደረሰች ነፍሰ ጡር ናት። እንዴት አድርገህ ቁጭ በል አርፈህ አንቺ ክፉ ቁጭ በል አርፈህ ማነክ ቁጭ በል አንቺ ክፉ እስካሁን አሳየችና በቃ ምንም አልቻልኩ። እንገላታለን ምናምን አሉ። ብቻዋን ነው የነበረችው ልጅቷ? አይደለችም። ብቻዋን ብትሆንማ እኮ አንቃት ነበር እኮ። እስካሁን የት ነበርክ ይሄን ነገር ሲፈጠር? አሁን ነው እንደዚህ እኛ ስንይዛት ነው እንደዚህ የምትሆነው? ቁጭ በል ቁጭ በል ተፈጠረ ያለው ተረጋጋና ቁጭ በል። አታውቂውም? ማን ነው? አታውቂውም? አላውቀውም። ማንክ አቆም እኮ በቃ ትደውላለች። ከተለያየው በኋላ ራሱ ቤት ሲመጣ ደውላ አንተ እንዲህ በቃ አላነሳም ነኝ። ከዛ በቴሌግራም ታወራለች። ያልኩን አታደርግም ወይ አይነት ነገር የማስፈራራት ቃል አይነት ነገር። እሷ ታስራ እጅግሯን ባለቤቴ ከዛ ታስራ በቃ እኔ ሁለት በጣም የሚያስፈራሩ ወጣት ልጆች ነበሩ። በጣም ተሸፋፍነው ነበሩ። ፎቶ ላይ አየህ አለች። ሚስት ታስራ ከዛ ሌሎች በቃ አዎ ያ እናንተ እኮ ያኔ ስትይዙ የሆነ ፋይል ልክላት ነበርኩ ያኔ በሳቱ እንትን ያላችሁት ያኔ መኪና ቁልፍ ስንቀበል ማለት ነው። ሪከርድ አድርጌ ልክላት ያኔም ልከህ ነበር ማለት ነው? አዎ ልክላታለሁ። ስለዚህ አሁን ለመጨረሻ ጊዜ ላክላት ያኔ ነው? አዎ የመጨረሻ ጊዜ ላክላት ያኔ ነው። አንተ ላይም ለምን የመጣሽው? አሁን ያገኘሁሽ ቦታ ለምን ነው የመጣሽው? አሁን ያገኘሁሽ ቦታ ለምን ነው የመጣሽው? አንተ ምን ይመለከታል? ማን አንተ? ለምንድን ነው ላንተ መልስ? ማን ደውሎልሽ የመጣሽ ይመስልሻል? ማንስ ቢደውልልኝ ጠብቄ የነበረው እዛ ጋር ቆመሽ? ቆይ ባለቤቴን ከተሙ ጋር ጭምር የሶስት ሰው ህይወት እኮ ነው፣ ነፍስ እኮ ነው በጣም የታሰረው። እንዴት ይሄን ታደርጋለህ? እንዴት ታደርጋለህ? እዛው ሁኑ፣ ማንም ሰው እንዳይመጣ። ማዘር ተው፣ ማዘር ተው። ኧረ አነቁት። ኧረ ኑ ካሜራ ነፋና ነው ካሜራ ነፋ። እንዴት ይሄን ታደርጋለህ? እንዴት ይሄን ታደርጋለህ? ና ቀና ብል እናውራኝ። እንዴት ይሄን ታደርጋለህ? ሚስትህ የት ናት? ምን ይኸውልህ ይሄን ነገር ሆነ ብለህ ከመጀመሪያ ጀምሮ አቀደህበት። አንተ ተድላ ምን አይነት ውሸት ነው ዋሸኝ? ምንድን ነው ዋሸኝ? ና ቀና በል ወደዚህ፣ ና ቀና በል ነው ቁጭ በል። ምንድን ነው የዋሸኝ ነገር? አሁን ሰምቼ የመጣሁት መረጃ። ና ቀና በል ነው ወደኔ አዋራኝ። ቀና በልና አዋራኝ። አንተ ውሻ ምን አይነት ነገር ነው የሰራኸው? ይሄ ነገር ብቻ አይደለም፣ የተሙ ነፍስ ብቻ አይደለም። ምን ማለት ነው? የሁለት ሰው ነፍስ በጣም በስቃይ ውስጥ በችግር ውስጥ ነው ያለው። ምን ማለት ነው? ይሄ ደግሞ ከባድ ኬዝ አለ፣ የተፈጠረው ከባድ ኬዝ አለ። ቅድም የነገርኩህ ውሸት ነው። ነግሬሃለሁ አይደል? ውሸት ነው። በቃ ብዙ ምስጢር አለ። ወደዚህ ጠጋ በልና ንገረኝ። ምን ማለት ነው? የሁለት ሰው ነፍስ አደጋ ውስጥ ነው ያልከው? የማንን ነው? እኔ ነው? እሱን እኮ ነው። ምን አይደለም የሳሚን እህት ነው አይደለም? እሱ ብቻ አይደለም። ንገር የተፈጠረ ከባድ ኬስ ስላለ እኮ ነው። በእናትህ እኮ ንገረኝ። ምንድነው? ለምረም እንትን ይባሉ በቃ የሆነ ልንገር። እሺ እነግርሃለሁ። እሺ ካሜራውን አጥፍልኝ። በቃ ከባድ እንትን ውስጥ ነው የሚገባው። እኔ ምስቅልቅል ነው ህይወቴ በጣም አደጋ ውስጥ ነው የምትገባው። እኔ ብቻ አይደለም የብዙ ሰው ህይወት በቃ አለ። በቃ የታሰረ ከባድ ኬዝ አለ፣ የተፈጠረ ከባድ ምስጢር አለ። ስለዚህ አጥፋት ካሜራውን። ተክላ ምን አይነት ስራ ነው የሰራኸው? ምንድነው የሰራኸው አውቃል? ስለዚህ ሁሉንም ነገራችንን ያውቃሉ ማለት ነው እኮ አይደለ? እንዴት ይሄን ስራ ትሰራለህ ተድላ? እንዴት ይሄን ስራ ትሰራለህ? ቀና በል ነው ወደዚህ ና ቀና በል። አንተ ይሄን እንዴት ይቀመጡና ወይስ ከየት እንደሄደች እንገረኝ እስኪ መጀመሪያ። ሁሉንም ነገር አሁን በዚህ 3 ቀን እንዲህ ተጨካክለን አናውቅም እኮ። ስልኳም ዝግ ሆነብኝ። የት ሄደች ነው የምለው? የነፍሰ ጡር ናት። ሁሉንም ነገር ያስረዳውታል። ምን ሆና
ሆናለች? እስኪ ታማ ነው ንገረኝ እስኪ። ምን ሆነች? እና ካለች የታለች? ቆይ ምን አሳረፈኝ? ቆይ እስኪ አንተ መቼ ሞልተሃል? ከወለድክ እንግዲህ የልጅ ነገር ታውቃለህ። ከባድ ኬስ ውስጥ ነው ያለው። ምትለው ልጄ ምንድን ነው? ኧረ የእሷ ጉዳይ እኔንም ያስጨንቀኛል እኮ። የእሷ ጉዳይ እኮ እኔንም ያስጨንቀኛል እኮ። ነገሩን አይደለም የሆነ ነገር ሆናለች። ምን አድርጋት ነው? ሙሉ አካል ነው የሰጠው። የእሷ ጉዳይ ነው እንዴ? የእሷ ጉዳይ ያስጨንቀኛል እኮ። ምኑ ነው የሚያስጨንቅህ? ዝም በል አንተ። አሁን የምታወራበት አፍ የለህም። እሺ ያረገዘችልህ የኔ እናት ይረጋጉ። አሁን ይወሉት ልጆትን ከገባችበት ጉድ ውስጥ እናመጣለን። ምን ጉድ ውስጥ ገባችብኝ? ምን አይነት ነገር ውስጥ እንደከተታት እንግዲህ እሱ ነው። ካለ ስለ እናት ብለህ እንደው እባክህ ሁሉንም ነገር እናጣራለን። ምን አድርጎ ነው? ምን አድርገህ ነው? ወንጀል ትሰራ ነበር እንዴ? ወንጀል ይሰራ ነበር? ሁለት ነፍስ እኮ ናት ልጄ። ይገባኛል እኮ እናቴ እረዳለሁ። ግን ተረጋጉ እባክህ። ምን አድርጌ ልረጋጋ? እንደው ልጄ ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ ድጋሜ ተመልሻለሁ ማለት ነው። እንግዲህ ያው ያልጨረስነው ይሄን ኬዝ ቅድም እንግዲህ የተፈጠረውን ግርግር የሆነውንም ነገር አይታችኋል። ማዘርም እንግዲህ በጣም ስሜታዊ ሆኖ ነበረ። የልጅ ነገር ነው ይገባኛል፣ እረዳለሁ በጣም ማለት ልጆትን ታግታለች ሲባል እንግዲህ ማንም ሰው ሊሆነው የሚችለውን አይነት ነገር ነው፣ እረዳውታለሁ። ግን ይሄ ነገር እንዴት ሊፈጠር እንደቻለ ለኛም እንግዳ ሆኖብናል። ምክንያቱም የሷ ባለቤት ተድላ እንግዲህ ብዙ ነገር ነው እኛንም የዋሸን፣ ብዙ ነገር አድርጎናል። በእርግጥ ያው ለሚስቱ ብሎ ቢሆንም ግን ከኛ ጋር መነጋገር እንችል ነበር፣ ብዙ ነገርን አብረን መስራት እንችል ነበር። ይህ ሁሉ ነገር ከመፈጠሩ በፊት መጀመሪያኛ ማስቆም የምንችልበት ብዙ ነገሮች ይኖሩ ነበርና እሱም ባለማሰብ ብዙ ጥፋቶችን አጥፍቷል፣ ብዙ በደሎችን በድሎናል ማለት ነው። ምክንያቱም እኛም የባልደረባችን ህይወት ራሱ አደጋ ውስጥ ነው ያለው። እንግዲህ ተሙን ያውቁታል እርሱ አይደለ? ያው ተሙ ጋር ነው የደወሉት። እንግዲህ እሱም አልጋ ላይ ነው አሁን። እሱ ባጠፋው ጥፋት ተሙም አልጋ ላይ ነው ያለው። እንግዲህ ባልደረባችን ጉዳት ውስጥ ወድቆ ነበረ። የሁሉ ነገር እንግዲህ ሲፈጠር በሱ ምክንያት ነው ብዙ ነገሮች እየሆኑ ያሉት እና እኛን አሳልፎ ሸጦናል። ብቻ ይሁን፣ አሁን ሆነም ቀረ የእርሱ ልጅ ደግሞ በጣም አስከፊ ሁኔታ ውስጥ ነው ያለችው። ማለት ነፍሰ ጡር መሆኗ ደግሞ ነገሩን ትንሽ ከበድ ያደርገዋል። በዛ ላይ የደረሰች ነፍሰ ጡር መሆኗን እናውቃለን እኛም፣ እንግዲህ እሱም ነግሮናል። ስለዚህ ግን ቃል ልገባለሁ የምወደው ምንም ሳትሆን ልጆትን በሰላም እንደምንመልሳት ቃል ልገባለሁ ትወዳለሁ። እንደው አደራህን ልጄ፣ እንደው የሚከፈለውን ነገር ሁሉ እንደው አድርጋችሁ እናንተ እኛ ለራሳችን ነው። እንደው ልጄ ምንድን ነው ልጁ እንደው ወንጀለኛ ነው? እኔ እኮ እንዲያለ አላውቀውም እኮ። በጣም አብረን የኖርን ነን። እንግዲህ ልጅን መስጠት ማለት እኮ ህይወት መስጠት ማለት ነው። ልክ ነው እንዴ! ጥሩ ልጅ ነው፣ ጥሩ ሰው ነው። አብረን ኖረናል። ይኸው እንግዲህ ሁለተኛ ልጅ ነው አሁን ሊወልዱ ያሰቡት እኮ። እንደው ልጁ ጥሩ ነው። ምን አይነት ወንጀል ሰርቶ ነው? ምን አይነት ገንዘብ አሳስቶት ነው? ምንድን ነው እሱ? ምን ሆኖ ነው? ምንድን ነው ስህተት ውስጥ የገባው? ምን ሆኖ ነው? ከማይሆኑ ሰዎች ጋር ተነካክቶ ነው። በእርግጥ እነሱ እንዴት እንዳገኙት እንግዲህ ያው በዝርዝር ከሱም ጋር አሁን ማወራ ይሆናል። እያንዳንዱ ነገር የሚነግረኝ ይሆናል። እንደው ጓደኞቹ ናቸው። እንደው ምን አታለውት ነው? አይደለም ማዘር፣ ትንሽ ነገሩን አሁን ለማስረዳት የተጠላለፈ ነገር አለው። ብቻ እኛ ያውቃሉ መቼ ምን አይነት ስራ እንደምንሰራ፣ ወንጀለኞችን እንመረምራለን እና እነዛ ወንጀለኞች እንግዲህ ከእሱ ጋር በምን አይነት አጋጣሚ እንደተገናኙ በምን እንደተነካኩ ባላቅም እሱን እኛ ላይ ሊጠቀሙበት እንግዲህ ሚስቱን አግተው በሱ አስፈራርተው ብዙ ነገር እንዲያደርግ አድርገውታል ማለት ነው። እስቲ ስለ ልጆት አንዳንድ ነገር ይንገሩኝ። ማለት እንዴት ነበረ? በጣም እንትን ብላ ነበር። ምን ያህል ወር ላይ ነው ያለችው? ኧረ አሁን 7 እየጨረሰች ነው ልጄ። 7ኛ ወሯ ባለፈው ነው የጨረሰችው። ደርሳለች። እኔ ይሁን ብዬ እንደውም ትንሽ ስለሆነች እቺ እንደው ምን አለ 5 ዓመት እንኳን ብትጠብቂ ብዬ ነበር። እንዳትጎጂ ለራስሽ ነው ብዬ ነበር። ገናችኛዋም እኮ 4 ዓመቷ ነው። እችም 4 ዓመቷ ነው። ብቻዬን ያሳደግኳቸው እኔ 2 ነው በቃ። እሷና ታናሽ እህቷ ናቸው። እሷ ደግሞ በጣም ነበር እኔን የምትደግፈኝ። ብቻዬን የታገተችው ነው። አዎ በጣም እውነት የቀመሰችው አይቀርም ቋጥራ ነው የምታመጣልኝ። የእውነት በጣም ነው የምትደግፈኝ፣ ታዝንልኛለች በጣም። እንዴት ሆኜ እንዳሳደግኳቸው ብቻዬን ነው ያሳደግኳቸው። ያለ አባት 2 ልጅ ማሳደግ ማለት በጣም ይከብዳል ልጄ። ምን ብዬ ልንገር? ልክ ነው እረዳታለሁ። ግን ማለት ልጁን እርሶ ጋር ጥሎ እንደሄደ ደርሼበት ነበር እና ልጁ አሁን እርሶ ጋር ከመጣች ዛሬ 3 ቀኗ መሰለኝ። ዛሬ 3 ቀኗ
ዛሬ 3 ቀኗ። እኔ እኮ እንደው ምናልባት አሟት ይሆን ብዬ እንደው በደውል እንኳን ስልኳም የሷም አይነሳ። ለምን አላሉም ልጅቷ ስትመጣ? አይ እኔ ያው ሌላም ጊዜ አልፎ አልፎ ያመጧታል። እኔም ጋር ትልቋ ያችኛዋም ስራ ስለምትውል ታጫውተኛለች እየመጣች ልጅቷ። ማታ ይወስዷታል፣ እናትየውም ትመጣለች። አልፎ አልፎ እንደዚህ ከነጭራሹም ጥፍት ይላሉ ብዬ እንዲህ አይነት ታሪክ ይፈጠራል ብዬ አስቤ አላውቅም። ስለዚህ ትንሿ ልጅ እርሶ ጋር የምታድርበት አጋጣሚ ይኖራል ማለት ነው? አዎ አልፎ አልፎ እኔ ጋር ታድራለች። ግን እንዲህ 3 ቀን ምናምን? ኧረ እንደዚህ የለም። ግፋ ቢል 1 ቀን በአመት አንዴ፣ በ2 ዓመት አንዴ፣ እንደው 6 ወር ምናምን ተቆይቶ ቤት ውስጥ አንዳንድ ማህበር ምናምን ሲኖር እንደው ታድራለች እንጂ እናቷን ትታም አታድርም። እርሶ ጋር ሲያስቀምጣት እሱ ነው መጥቶ ያስቀምጣት አይደለ? እና ምን አይነት ሁኔታ ነበር ያኔ ከሱ ከልጁ የተረዱት ነገር ነበረ? እኔ ምንም እንደ በፊቱ ነው ያየሁት እንጂ አሁን ይሄ ሁላ ታሪክ ይፈጠራል ብዬ በፍጹም አልገምትም። ምክንያቱም እሱም እንዲህ አይነት ነገር ያደርጋል ብዬ ገምቼም አላውቅም። ጥሩ ልጅ ነው፣ እኔም እስከማውቀው ለፍቶ አዳሪ ነው። ምንም የሚያታልለው ነገር ያለ አይመስለኝም። ጎበዝ ነው ለኑሮ። ምን ሆነ? ተድላ ባህሪ የሚያውቁት ነገር ካለ? ወይ ተድላ እኮ ማለት እኔ ምን አይነት አጋንንት ለከፈው አሁን አልኩ እንጂ በጣም እጅግ ጥሩ ሰው ነው። እንዲህ አይነት ነገር የሚያውቅም አይመስል፣ ለፍቶ አዳሪ ነው በቃ። ልክ ነው። እኛም ጋር ያኔ እያለ እንግዲህ ብዙ ባልደረቦቻችን አሳልፎ ሲሰጡን እሱ እንግዲህ በጣም ታማኝ የነበረ ጥሩ ሰው የነበረ የምንለው ነበረ። አሁን እንግዲህ ከምን አይነት ሰዎች ጋር በምን አይነት ሁኔታ እንደገጠመ ባንረዳ፣ ያው እስቲ ነገሩን አሁን ሁሉንም ነገር እንግዲህ ከስር መሰረቱ ጀምሮ እናጣራ ይሆናል። እሱም በምን እዚህ ነገር ውስጥ እንደገባ እያንዳንዱ በዝርዝር የሚነግረን ይሆናል ብዬ አስባለሁ። ከዚህ በኋላ ምንም ወደኋላ የሚልበት ነገር የለም። ነገሮች ሁሉ ታውቀዋል። እኛም ጥሩ ሰው እንደሆነ ነበር እንግዲህ የምናውቀው የነበረው እና እስቲ ምናልባት እንደው የተለየ ሰሞኑን ያዩት የጠረጠሩት ነገር ካለ ምናልባት ትንሽም ብትሆን ለኛ መረጃ ነችና ስለሚጠቅመን እንደው። እኔ በፍጹም ያው እኔ አብሬ አልውልም እኮ ያው ሚስቱ ናት እንጂ በተለየ ሁኔታ ሰሞኑን ገንዘብ ማምጣት ቤት ውስጥ ያረጋላለች። በቃ ያው ደሞዝ ተጨምሮለትም ነው የሚመስላት እሷ መቼም እንጂ የሌለ ነገር ሰርቶ ስለሚገባ ሌላም ጊዜ እንደዛ ነው የሚመስላት እንጂ ምንም እኔ በበኩሌ ምንም እኔ ጋርም የሚያመጣው ነገር የለም። ግን ምናልባት ለቤቱ የቀየረው ነገር ሊኖር ይችላል። ምናልባት እኔም አዘውትሬ አልሄድም። እነሱ ልጅቷ ስትናፍቀኝ ይመጣሉ፣ ልጄም ትመጣለች። ያው እንዳልኩ ትጠግነኛለች። የያዘችውን ቁጥርጥር አድርጋ ነው የምትመጣው። አሁን ግን ልጆት የቤት እመቤት እንደሆነች አውቃለሁ። ማለት ስራ እንደሌላት አሁን ካረገዘች በኋላ ነው ስራውን ያቆመችው ወይስ እንዴት ነው? ተመጀመሪያም ስራ አልነበራትም ነው? እንዴት ነው? አይ ነበራት ስራ። አሁን ግን ያው ከእርግዝናው በኋላ አቆመች ስራ። ምክንያቱም ያው እየደከማት መጣ። ምክንያቱም ሁለተኛ ልጅ መውለድ ደግሞ ይከብዳል። ልክ ነው። አዎ እድሜም ደግሞ እየጨመረ ሲሄድ እየደከማት መጣ። እኔ እንደውም በቃ እኔ ጥሩ ኑሮ ስለሚያኖራት ደህና ኑሮ ስለሚያኖራት የተባረከ ልጅ ነው በቃ እናቷን መልሶ ሰጠልኝ እያልኩኝ አላስብም ነበር እንዲህ አይነት ነገር ውስጥ የሚገባል ብዬ። እኔም አንድ ቀንም አስቤ አላውቅም። ለሚስቱና ለልጁ ያለው እኮ ብታይ የተለየ ነው። እኔ ምን አይነት አጋንንት ለክፎት ነው አሁን እንዲህ አይነት ነገር ውስጥ የገባው? ምን ሆኖ ነው? ብዙ ነገር ነው እንግዲህ ማለት አሁን እሱም ይመስለኛል አጣብቂኝ ውስጥ ገብቶ ነው። በእርግጥ በጣም ብዙ የሰራው ስህተት አለ። ከልጅነት ጀምሮ የሚተዋወቁ እንደሆነ እንግዲህ በብዙ አጋጣሚ እያነሳ ይነግረኛል። እና አሁን እንኳን በትዳር እንኳን ከ8 ዓመት ባልተናነሰ አሁን 9ኛ ዓመታቸው ሊመጣ በጣም ብዙ ጊዜ እንደቆዩ ነው እንግዲህ እየነገረኝና እንግዲህ በጣም ደስተኛ የነበረበት ነው። በልጅም ተባርኮ ያኔ አስታውሳለሁ እንግዲህ ልጁ 2 ዓመት ሲሞላትም ጠርቶን ነበረ የድግሱን እንትን። ግን አሁን ምን አይነት ሁኔታ ውስጥ ገብቶ እንደዚህ አይነት ነገር ሊያደርግ እንደቻለ በጣም እንግዳ የሆነ ነገር ነው ያለውና እስቲ የተለየ ነገር እንግዲህ ምንም አላየውም ብለዋል። ልጆትም ጋር የተለየ ነገር የለም ማለት ነው። ምንም ልጅ ነው ያው ሄጃ አላውቅም። በጣም ይኸው ዘቀርታብኝ አይደለ እንዴ ስልክ አላነሳ ብላኝ አይደለ 3 ቀን ሙሉ ምን ነው ብዬ ተጨንቄ ልጅቷ ምን ጋ ምን ሆነው ነው? እኔ እንደው ተጣልተው ተጋጩ እንዴ ትንሽ ልጅቷንም አምጥቶ ሲያስቀምጥ የተጣሉ መሰለኝ ተጋጭተው ነው ብዬ ነው ነገርም አላባብስ ብዬ ነው እንጂ ቁጭ አልኩት። እኔ የዛኑስ ቀን ቢሆን በርሬ ብነሳስ እንደው ብጠፋስ ሴትም ለልጄ ብዬ ብጠፋስ ምን ችግር አለ እንጂ በጣም ይከብዳል እውነት። እኔ እንደዚህ ሰሞኑን ምንም የተለየ የነገረችሁት ነገር የለም? ምንም
ያው 3 ቀን አልኩ እኮ። ከዛ በፊትም እኔ ምን ይቀይር ምን እንዳልኩ አልሄድም ቤት ውስጥ እንግዲህ ሄጄም አላቅም። እንግዲህ እግዚአብሔር ካለ ልጄ እንግዲህ እጄ ካስገባችሁልኝ እንግዲህ ዛሬም ሆነ ነገ ልጄን እጄ ካስገባችሁልኝ እንደው ስለ መድኃኔዓለም ብያችኋለሁ። ችግር የለም እንግዲህ እንደው ልጄን እኔ እንዴት ለፍቼ እንዳሳደግኳት ብታይ የእውነት ብዙ ነገር ሆኜን ያሳደግኳት ያላባት ልጄን። ምንም ችግር የለም። የእሷ እኮ ደግሞ የመጀመሪያ ልጄ ናት እኮ። ብዙ ነገር ነው የምታደርግልኝ እኮ። ማለት አሁንም እርግጠኛ ነኝ ጊዜው አልረፈደም። ትንሽ ያው ብንልም ቀድሞ ቢነግረን ኖሮ ብዙ ነገር ማድረግ እንችል ነበረ። አሁንም ግን ጊዜው አልረፈደም። እኚህ ወንጀለኞች ብዙ ሳይርቁ ልጆትን መልሰን እንደው የት አድርገዋት ነው ልጄ። እንደው መራብም መጠማትም አለ። እንደው ሁለት ነፍስ ሆና እንደው ምን ያርገውብኝ ይሆን? እንደው እሷን መልሰው እኔን በወሰዱኝ። እንደው ምንም አያስቡ ማዘር፣ ችግር የለም። እንግዲህ በዚህን ያክል ይከፋሉ ብዬ መቼም ሁለት ነፍስ ሆና ይከፋሉ ብዬ አላስብም። እንደዚህ ለጉዳት ይዳርጓታል ብዬ አላስብም። ስለዚህ መቼም እርጉዝ ናት፣ ነፍሰ ጡር ስለሆነች እንደው ያበሏት ይሆን እንደው ብያስባ። ማንም እንግዲህ የሰው ልጅ ነው እንግዲህ በእርጉዝ ላይ ይጨክናል ብዬ አላስብም። ምንም ጨካኝ ቢሆኑ ምንም ብዙ ነገር ቢያደርጉ ይህንን ያክል ነፍሰ ጡር ላይ የመጨከን አቅም አላቸው ብዬ አላስብም። እና እንግዲህ ክፋታቸውን በምን ያክል እንደሆነ ልረዳ ባልችልም ምንም አያስቡ ማዘር። ልጆት ነፍሰ ጡር ስለሆነች የከፋ ጉዳት ይደርስባታል ብዬ አላስብም። በዚህን ያክል ጨካኝ ይሆናሉ ብዬ አላስብም። እና በቅርቡ ይዘን እንደምናመጣ ቃል ልገባለሁ። ትወዳለሁ እንደው የሚያስፈልገውን ነገር ሁላ እንደው እኔም አብሬያችሁ መሄድ ከሆነ እንደው አደራ እንደው ልጄን ምንም እንዳይጎዱብኝ እርሶ ጋር የተለየ ነገር ካለ ከእርሶ ማግኘት የምችለው ነገር ካለ ብዬም ነበር። አንድም እንግዲህ ቤቷ ውስጥ እኔ ያለውን ነገር አላቅም። እንግዲህ ምን ይቀይር አላቅም። እኔ ግን ያው ትንሽም ጠጋ ያልኩ ስለሆንኩ ወደዛ አዘውትሬም ብዙ ጊዜ አልመጣም። ያው እሷ ናት የምትመጣው። እሱም እንግዲህ በቀደም ለታ ነው እንግዲህ ልጁን ይዞ የመጣው እንጂ ይሄን ያህል እኔም አዘውትሬ አልሄድም። ምንም ማሰብ አይግባዎት፣ አይጨናነቁ፣ እንድማያልቅሱ። ይገባኛል፣ የልጅ ነገር ነው። በእርግጥ በጣም ያሳስባል፣ በጣም ያስጨንቃል። ምን እንደሆነ ሁሉ ነገር ይገባኛል። ግን እርግጠኛ ሆኜ እኛ ከተረጋጋን የልጆትን ህይወት በህይወት መልሰን እንደምናመጣት ምንም ሳትሆን በሰላም ተመልሳ እንደምትመጣ ልነግሮት ቃል እገባለታለሁ። እና እስቲ አሁን ባለቤቷም ተር ላይ ምጣና ከሱም ጋር እስቲ አንዳንድ መስማት የሚፈልጋቸው ነገሮች ስላሉ እስቲ እርሶም መጠየቅ የሚፈልጉት ነገር ካለ ይጠይቁታልና እስቲ ከጀርባ ያላችሁ ባልደረቦቼ አስገቡት። እስቲ ተርላል ይግባ። ናግባ። እሺ ተድላ፣ ቅድም አላስፈላጊ የሆኑ ግብግቦች ብዙ ነገሮች ተፈጥረዋል። ማዘርንም ማስጨንቃቸው ያው በጭንቀት ነው ያሉን ነገር ያደረጉት። አሁን ግን እንደዚህ አይነት ነገር መፈጠር የለበትም እና ተረጋግተን እስቲ እባክህ ነገሩ እንዴት እንደሆነ ለኔም ያው እናትህ ናቸው እሷቸው ማለት የሚስት እናት ማለት ለአንተም እናትህ ናቸውና ለእናትህ እስቲ በደንብ አስረዳቸው ነገሩን። እንዴት ማለት አንተ እንዴት ይሄን ነገር እንዴት እንደዚህ ልታደርግ ቻልክ? እንዴት ጨከንክ? ማለት እኛ ላይ እንዴት አታምነንም ነው? እኛ ይሄን ነገር ልንወጣው አንችልም ብለህ አስበህ ነው እኮ? ሚስቴን እወዳታለሁ እኮ፣ በጣም ነው የሚወዳት። የተፈጠረው ኬዝ እኮ ከባድ ነው እኮ። እነሱ ያሉን ከምታደርግ ለምን ከኛ ጋር ተግባብተን የሆነ ነገር ላይ ለኛ ብትነግረን እኛ ሚስጥርን አሳልፈን እንሰጣለን። እንዴት እንዳስፈራሩኝ ብታይ። አንተ እኮ እንደዛ አትልም። በጣም እኮ ነው እንትን ያሉኝ። በቃ እንደው ምን ነው ልጄ፣ ምን ቸግሮህ ነው? እንደው የቸገረህስ ነገር ካለ እኛን አትጠይቅም? እንደው ግፋ ቢል እንደው ያለችኝን እቃዎቼን እንኳን ሸጥ አድርጌ እንደው የሚያስፈልገውን ነገር እንኳን አደርግ ነበር። ይሄን ነገሩ የገንዘብ ጉዳይ አይደለም። የገንዘብ ብቻም ማለት ነው። ይሄን ያህል ትሆናለህ እንዴ? ግፋ ቢል እኮ ልጄ እኮ ነፍሰ ጡር ናት። አንተ ብትሆን ትቋቋማለህ። እንደ ሁለት ነፍስ ሆና አይደለም እኮ። እንደው ልጄ ምን ቸግሮህ ነው? በጣም እኮ ነው ወይ ከበረኝ ለኔ። እዚህ ነገር ውስጥ የገባኸው ምን ሆነ ነው? ምን አተህ ነው? ምን ነው? እኔ ማቀሃ የድሮ ምን አለ በሆንክ እንደ ድሮ ምልስ ያልክ ልጅ ብትሆን ምንድነው? ማን ነው እንደዚህ አጋንንት አድርጎ የሰራ? ምን አርገህ ነው? ተድላ ይመስለኛል ማዘር። ተድላ ይሄንን ነገር ሲያደርግ ብዙ ነገርን ከጀርባ ያው ባለማሰብ ነው። ብዙ ነገርን አስፈራርተውት ብዙ የተፈጠረ ነገር አለና
ይመስለኛል። እሱም ነገሮችን አሁን በግልጽ የተረዳቸው አልመሰለኝም። አሁን ነው ቁጭ ብሎ በትክክል ማሰብ የጀመረው። ለገንዘብም ብሎም አይመስለኝም ማለት እና እሷን ምን አገናኘው? በቃ እኮ እሱን በምንም ነገር ካገኙ እሷ ነብሰ ጡር ናት። እንዴት እሷን አሳልፎ ይሰጣል እንዴ? እንዴት እሷን አሳልፈ ትሰጣለህ? ነብሰ ጡር ናት እኮ የደረሰች ነብሰ ጡር ናት። እንዴት አድርገህ ትሰጣለህ? ልጄ እኮ ለእሷ አዘናለሁ እኮ። ተው እንጂ ለእሷ ብቻ አይደለም እኮ እናት፣ እኔም እኮ ለአንተም እናት ነኝ። የእሷ ነገር እኮ በቃ ከማንም በላይ ነው እውነት የሚያሳስበኝ። አሁን እኮ ያጣሁትን ሰላም እንዴት አድርጌ ልንገራችሁ? በጣም በከባድ ኬዝ ውስጥ ነኝ ያለሁት። የምሬን ነው የምላችሁ። ማሰቡን ላቃተኝ። በቃ በጣም ከበደኝ። በቃ እኮ ይህንን ነገር ለምን እኛ ወንድሞች ነን፣ ከወንድሞች ጋር እንዴት መማከር አንተ መጀመሪያ አልመረጥክም? ቀጥታ እኛን አሳልፈ በቃ አስፈራሩኝ እኮ። በቃ እንደወሰዱት ለመግደል ነው አይነት ነገር ነው እያወሩኝ የነበሩት። እሷን ማጣት ደግሞ ለእኔ ከባድ ነው። በቃ ያለ እሷ መኖር እንደማልችል ታውቃለህ። በጣም ይከብደኛል። ስለዚህ እኛ እኮ የምንሰራው ነገር ሚስጥር እንደሆነ ታውቃለህ አይደል እንዴ? ከኛ ጋር እኮ ተነጋግረን ይህንን ነገር ስታደርግ እኮ ከኛ ጋር ተነጋግረን ድምፅም ቢሆን እኮ የውሸት ድምፅ እኛ እያወራን ወይም እነሱ ወጥመድ ውስጥ የምንከትበትም ነገር እኮ ማውራትና መቅዳት መላክ ትችል ነበረ። አንተ ግን ቀጥታ ማድረግ ያሰብከው ለእነሱ መተባበር ነው ያሰብከው። እኛም ብታማክረን እኮ ብዙ መፍትሄ ነበረ። ተባበር አይደለም እኮ እኛ እንዴት አንተን አሳልፈን እንሰጣለን? አንድ የሆነች ንግግር ካወራቸው የሆነ ምስጢር ካወራቸው እንኳን እሷ ብቻ አይደለም አንተንም ነው እንጨምራለን ያሉ። ስለዚህ በጣም በምን ሊያውቁ ይችላሉ? አንተን እኛን መጀመሪያ ማማከር አይቀልም ነበረ? እንደው እንኳን አንዳችንን እንኳን ብትጠራጠር ወይኔን ወይ ተሙን ወይ ሳሚን እንኳን እንደ ወንድም ጠጋ ብለህ እንደዚህ አይነት ነገር ገጠመኝ፣ እንደዚህ ብለውኛል፣ እንደዚህ ሚስቴን ይዘዋታል፣ ይህንን ነገር ሳናስታውቅ ወይም ደግሞ ምንም እንትን ሊያውቁበት በማይችሉበት ሁኔታ ይህን ነገር ችግር መወጣት አለብን። ይህ እኮ አሁን ዞሮ ዞሮ እጃችን ላይ ጣልህ አይደል እንዴ? እሷን የማጣት ፍራቻ ይዞኝ ነው ዝም ያልኩት። እነሱ እንዳሉ አሁንም እኮ እጃችን ላይ ወድቃል እኮ። አሁንስ ምን አይነት ነገር ውስጥ እንደምትሆን ሚስትህ ታውቃለህ። ግን ይሄን ነገር ቀድመህ ለእኛ ነግረህም ቢሆን ኖሮ ይሄ ሁሉ ስቃይም ይሄ ሁሉ ንገም ሳይደርስ ተሙም ሳይጎዳ ይሄን ነገር መፍታት እንችል ነበረ። ተሙ ወንድም አይደለም እንዴ? አረ ወንድሜ ነው በእናትህ። እና ታዲያ የእሱን ህይወት እንደዚህ አሳልፈህ እንዴት ትሸጣለህ? ውሸት ፈልጌ አይደለም፣ አልሸጥም። ሲጀመር እንደዚህ አይነት ሀሳብም አልነበረኝም እኮ። እንዴት ሰይጣን እንዴት እንዳረግ አላውቅም። በጣም ነው ያዘንኩብህ። ምክንያቱም በጣም ብልህ ሰው ነህ ብዬ አስብ ነበረ። በጣም ብዙ ነገርን ታደርጋለህ። ምክንያቱም ብዙ ሀሳብ ለኛ ተሰጠን ነበረ። እውነት እንደ ወንድማችን ነው የነበረው። ምክንያቱም ቀን በቀን ማለት ይቻላል ከሱ ጋር የምንገናኘው በየጊዜው የትም ስንሄድ አብሮን ነው። በቃ ከዕለት ተዕለት ዛሬም ነገም ከነገ ወዲያም ከኛ ጋር ነው ጉዳያችንን ስናስፈጽም። እንዲሁም ሌሊት ሁላ እንኳን የኛ ስራ የማናርፍበት ጊዜ አለና ሌሊት እንኳን ስንሄድ ተድላ ብለን በደወልን ጊዜ ፈጥኖ ደራሻችን ማለት አይከፋውም፣ ምንም እንትን አይልም። እና አሁን ግን ማለት እንዴት እንደዚህ አይነት ነገር ሊሳሳት እንደቻለ ግራ ገብቶኛል። ማለት ይሄን ነገር ከኛ ጋር መመካከር እንችል ነበር። እኔ አሁን ተመልካቾቻችን እንግዲህ ምናልባት በሱ አይምሮ ውስጥ አይደለም አሁን እያሰብኩ ያለሁት፣ ግን እንደራሴ ሳስበው መጀመሪያኛ እርስ በርስ መቼም ያምነናል። እኛ ለሰው ስንት ነገር ስናደርግ ቆይተን ለሱን መሆን እንደማንችል ማሰቡ በጣም አሳዛኝ ነገር ነው። ምክንያቱም ቀድሞ ለኛ ቢነግረን ኖሮ መፍትሄ አናጣም ነበር። ይሄ ነገር ሚዲያም ከመድረሱ በፊት ግዴታ እኮ ካሜራ ላይ ወጣ ብቻ አይደለም አይደል እንዴ መፍትሄ የሚገኝለት። እኛ እኮ ከካሜራ ጀርባ ስንት መፍትሄዎችን ሰተናል፣ ስንት ችግሮችን ፈተናል አይደል እንዴ። ስለዚህ ይሄን ነገር እኮ ሚዲያ ላይ ሳናቀርብ ሚዲያ መማሪያ ይሆናል ብለን ነው እንጂ ሚዲያ ላይ የምናቀርበው ስንት ችግሮች ከጀርባ ተፈተዋል። ስለዚህ ያንተንም ኬዝ ይሄንን ከጀርባ ማድረግ እንችል ነበር። ማንም ባያማያውቅበት ማንም ባላወቀበት ሁኔታ አንተ ለነሱ እንደምትሰራ አስመስለህ እነሱን መያዝ እንችል ነበር። ለእኛም ህይወትን ታቀልልን ነበር። ይህንን ማገናዘብ አቃት። አንተ እንዴት ማገናዘብ ከበደ? በሆነ ምክንያት ትንሽ የጫፍ ነገር ከሰሙ እሷን ቶሎ ሊገሏት ይችላሉ። እኛን ተጠራጥረህን ነው? ልጄን ነው ሊገሉብኝ የሚችሉት? አይደንግጡ ማዘር አይደለም ልጄን ነው እንዴ ሊገሉብኝ የሚችሉት? ምን አለ አንተ በሄድክ ኖሮ አይደለም። እንዴት ነው ልጄን ሊገሉብኝ የሚችሉት? እንዴት ነው ልጄን ሊገሉብኝ የሚችሉት? ማዘር ተረጋጉ። ኑ እስኪ ይረጋጉ። ሂዱ ከጀርባ ካሜራ ጀርባ እሳቸውን ያዙልኝ። ናንተ ወደዚህ። አረ ወይኔ ናጠጋበል። እንዴት አንተ እንዴት እንደዚህ ነገር ታደርጋለህ? ከጀርባ አረጋጉልኝ እሳቸውን። አስወጣቸው ወይም ችግር የለም
አረፍ ይበል። እሺ ይኸውልህ አሁን እንግዲህ ጭቅጭቅ መፍጠር የለብንም ከዚህ በኋላ ከአንተ ጋር እንደዚህ ግብግቦችን መፍጠርም የለብንም። እንግዲህ እና የእሷንም እናት የባለቤትን እናት አይታቸዋል፣ እንዴት እንደሆኑ እንዴት እንደተጨነቁ አይተሃል። ስለዚህ አሁን ነገሮችን ቀላል አድርግልን፣ ለእኛ ነገሮችን የምንረዳበት ሁኔታ ንገረን። ማለት ስትነግረኝ የነበረው ነገር እያንዳንዱን ነገር አሁን በትክክለኛውና በእውነተኛው መንገድ ንገረኝ። እንዴት ነው አንተን ሊያገኙ የቻሉት? በምን መንገድስ ነው ሚስትህን ያገቷት የሚለውን እያንዳንዱን ነገር በዝርዝር የምትነግረኝ ይሆናል ማለት ነው። ተግባባን? ከዚህ በኋላ ምንም የምታመጣው ነገር የለም። በእኛ ቁጥጥር ውስጥ ነው ያለኸው። አንተም ከዚህ በኋላ ሚስትህንም አደጋ ውስጥ መክተት እንደሌለብህ መቼም ትረዳለህ ብዬ አስባለሁ። አሁን እነሱም በእኛ እጅ መሆንህን ሳያውቁ ቀድመን ሚስትህ ጋር መድረስ አለብንና እያንዳንዱን ነገር በዝርዝር የምትነግረን ይሆናል ማለት ነው። ተግባባን? ስለዚህ አሁን ሁሉንም ነገር እያንዳንዱን ትናገራለህ ማለት ነው። በሚገባን መንገድ አድርገህ ንገረን። ጀምር። እንዴት እንደተፈጠረ እያንዳንዱን ነገር አብራራለሁ። እሺ ሆኔ በፊት ነገር ያለው አይደለ ሱቅ አካባቢ እቃ ለመግዛት ብዬ ታስብ ታሪክ የፈጠርከው ነው አይደለም? እውነት ነው ያ ነገር። እና መታ ነበረች አይደለ ከስራ ቤት ሲሄድ እቃ ለመውሰድ ሾፕ ሄጄ ነበር። ላይክ ያን ቀን ነው ከሷ አሁንም ቸግሮኝ ከፈለችልኝ ልትል ነው አይደለም? የበፊቱን ነው የምልህ። እሺ እኮ ከዛ ቀን ተዋውቀን ማውራት ጀመርን። በቃ ሪፈረንስ ፖይንቱ ያን ቀን ነው። በቃ ማለት ከፍላለህ ምናምን ነው እንዴት ነው ነገሩ? አይደለም በቃ ማለት እንደ ሲስተርሊ የሆነ እቃ ለመግዛት አጠረኝ ማለት ብር ጎደለብኝና ቆየ ምንድነው አየችኝ በደንብና ለምንድነው እንደዛ የምትሆነው አትገዛም ወይ ምናምን ስትለኝ ጎደለብኝ ብዬ ልመለስ ሲል ና እስቲ በቃ ምናምን ቸግሮኝ አይደለም እኔ ሊጨምርልህ ይዘህ ሂድ ለምን አትሄድም አለች። አጋጣሚ ብር ሳትይዝ ማለት ነው ወይስ እንዴት? ብር ያለው ግን ጎደለብኝ ነገሩን ለመግዛት እቃውን ለመግዛት ማለት ነው። በቂ አልነበረም። እሷም በቃ እሺ ቆይ ና እስቲ ብላ ልጭኝ አወረንና ሲስተርሊ ፈገግ ብላ ብዙ አወረችኝ። እንዴ ኧረ አያስፈልግም በቃ ምናምን እያለ ኧረ ብራዚል እኮ ነው ምን ችግር አለው ብላ የጎደለብኝን አሞለችና እቃ ገዛው ያን ቀን ማለት ነው። ስለዚህ ማውራት ጀመርን ምናምን እና በቃ ብራዚሊ ማለት ሲስተርሊ ነው የምናወራው አይነት ነገር ላይክ ምን አይነት እኔ እኮ በቃ ሲያስብ ነበር እንደዚህ አይነት ሰው አለ እንዴ በቃ እያልኩትኝ ከራሴ ጋር ዲስከስ ያደርግ ማለት አወራለሁ ምን አይነት መልካምነት ነው ሲል ነበር ማለት ነው። ስለዚህ ብዙ ነገር አወራችኝ። ከዛ ቀን ጀምራ ሁለተኛ ቀንም ደውላ በቃ ደህና ነው ወይ ሁሉ ሰላም ምናምን ትለኛለች እና በቴሌግራምም ሃይ ምናምን ትለኛለች። ማውራት ጀመርን። ላይክ እኔም እንደዛ ነው የሚሰራው እንዴት ነው ምን ላይ ነው የምትሰራው ምናምን ብላ ጠየቀችኝ። ላይክ እኔም ነገርኳት ማለት ምኑን የነገርካት? ይኸውልህ ተርላ አሁን የቅድሙን ነገር ነው እየደገምከኝ ያኛል። እሱ አይደለም እንዶ ልንገሬ ብዬ እኮ ነው ተከታታይ ከጅምሩ አንስተን ንገረኝ ስላልከኝ እኮ ይኸውልህ አሁን ቅድም የነገርከኝን ነገር ነው አሁን ድጋሚ እየደገምክ ያለው። ይሄ ነገር የውሸት ከሆነ ሪያሊቲ ነው። በቃ አሁን ይሄ ሪያሊቲ ነው። የምሬን ነው የምልህ ልንገሬ ብዬ ነው እኮ የውሸት ታሪክ ነው ስትነግረኝ የነበረ። አሁንም ተመሳሳይ አይነት ነገር ተመሳሳይ አይነት አይደለም። ሪያሊቲውን ልንገር እኮ አጀማመሩን በቃ አይደለ አሁን ከዚህ በኋላ ምንም ማድረግ አልችልም አይደለ በእጃችሁ ነኝ ያለሁት ይኛል። እሺ ቀጥል። ስለዚህ አወራን። እሷም በቃ አይ ቲንክ እንደዛ ነው እንደሚሰራው ምን አይነት በቃ ስለ ስራችሁ ታወራ ማለት ስለ ስራችን ታወራለች። ሹፌር እንደሆንኩ አሁንም እኮ ምናምን ያለች ነበር። በጣም ብዙ ነገር ነው እንትን የምትለውና ብቻ ብዙ ሐሳብ ታነሳለች፣ ትደውላለች፣ እንገናኝ ትለኛለች እና በቃ የሆነ ታይም ሁላ በቃ ተገናኝተን ነበር። ካፌ ሁላ ጠረችኝ፣ ታወረኛለች። በቃ ማለት እንደዛ ከነሱ ጋር ማለት እናንተን መረጃ እንደምትፈልግ ማለት ትፈልጋለች። በቃ እናንተ መረጃ እና አንተ ተስማምታ ሳልፈ ሰጣት ነው እንዴት ነው ነገሩ? እንደዛ አይደለም። አሁን እኮ እምቢ ብያታለሁ። ይኸውልህ ተርላ አሁን የተደበላለቀ ነገር የማይሆን ነገር ሲጀመር ቅድም የነገርከኝን ራሱን ታሪክ ነው አሁን እየነገርከኝ ያለኸው። ልጅቷ አገኘችኝ፣ ተግባባን፣ አወራን ምናምን እያልከኝ ነው። ምንድን ነው የተፈጠረው? እሺ ከዛ በኋላስ? ይኸውልህ ልንገርህ፣ ከዛ
ጠረችኝ አንድ ቀን ብያለሁ አይደለ? ያን ቀን ላይክ ስለ እናንተ በጣም ትጠይቀኛለች። መረጃ እንትን ለማለት ነገርካት። እኛን መረጃ ዝም ብላ ሳልፈ ሰጠ። ኧረ ዘጋው ያን ቀን እና እንድትፈል በቃ ማለት የሆነ ጥያቄው ሲበዛ በፊት እንደሚደረገው አይነት ነገር ሲገበኝ ነገርየውን ደግሞ ለማቋረጥ ላለመደዋወል ዘጋውት። በቃ ከዚህ በኋላ እንዳትደውይኝ አንገናኝም አይነት ነገር ነው ያልኳት። በቃ እና ከልጅቷ ጋር በዛ ቦታ ቆማችሁ? አዎ ያን ቀን ከዛ ቀን ጀምሮ እርግጠኛ ነኝ ውሸት አይደለም የምትነግረኝ? እርግጠኛ ነኝ የምሬን ነው የምልህ። ስለዚህ በፊት እንዲህ አይነት ነገር ከባድ ነገር ነው የሚደርስብህ እኮ ነው። እንደዛ እኮ ነው። ስለዚህ አቆምኩ። በቃ ትደውላለች ከተለያየው በኋላ ራሱ ቤት ሲመጣ ደውላ አንተ እንዲህ በቃ አላነሳም ነኝ። ከዛ በቴሌግራም ታወራለች። ያልኩን አታደርግም ወይ አይነት ነገር የማስፈራራት ቃል አይነት ነገር በቃ አለ አይደለ? ብዙ አይነት ዛቻ ምናምን ነገር ይሄ እንደዛ ታወራኛለች። በቃ ለምን አልነገርከንም ታዲያ? እንደዚህ አይነት ዛቻ ሲደርስብህ ማስፈራሪያ እየደረሰብኝ ነው። እናንተም እኮ ያላችሁበት ሁኔታ ውስጥ እኮ ያሳስበኛል አይደለ? እንተሳሰባልናል። በፊት ስራ ስንሰራ በእኛ ላይ አይደለ ይሄ ነገር እየተደረገ ያለው እኛን ለመጣል ስለሆነ መንገር ነበረብህ። ላይክ እኛ ነገር እየወለ ካልተባበርኩ ምን የሚመጣ ነገር የለም። እኔም ከዘጋው በሚል ሀሳብ ነው እኔ በቃ የራሴን አቋም ይዤ እየቀጠልኩትኝ እና ከዛ በቃ አላደርግም ይሄ ነገር የሚሆን ነገር አይደለም እያልኩ ነበር። የምሬን ነው የሚልህ በፊት እንደሚያደርገው በፊት ድሮም እንደዚህ አይነት ነገር አድርገህ ያው ታገኛለህ አይደል? በዚህ ስራ ምንም አይነት ንጹህ ላይክ በዛ እንደመለስክም ከዚህ በፊት ብዙ ነገር እንደሆነም እናውቃለን። ለዛም ነው ታማኝ ወንድማችን ብለን ካጠገባችንም የነበርከው። ስጀመሩላ እኮ ሱቁ ጋር አላገኛትም ነበር እና ላይክ እንደዚህ አይነት ሀሳብ ስትይዝ ማለት ነው። ከዛ በኋላ ብቻ ላለማውራት እንትን ሲል ነበር በቃ እና የሆነ ቀን እንደውም አስታውሳለሁና ብቻ ቴክስት ላከችልኝ ዛሬ እንገናኝ አይነት ነገር ስትለኝ አንተ ነበርክ እና አንድ ነበራችሁ አብራችሁ ቴክስት እንደው በእናንተ ፊት ነበር እንትን ያልኩትኝና ዘጋው። በቃ ብሎ ከረኩ ጠቅላላ ማለት ነው። በሌላ ትሞክራለች ምናምን ነገር በሌላ ስልክ ለመደወል ጥረት ታደርጋለች። እኔም ዘጋውበት ያን ታይም ማለት ነው። ያ ሲሆንብኝ ነገሩ እየከበደ መጣ በቃ ምናምን እና ከጊዜያት በኋላ አስታውሳለሁ አብረን ምሳ የበለንበት ቀን መቼ ነው? ምሳ ሰዓት እረፍት ላይ ባለፈው አብረን ስራ ከሰራችሁ በኋላ እንደው እረፍት እንውሰድ ሻይ ቡና እንበል ብለን ቁጭ ብለን ነበርና ከዛ በቃ እኔም ሰፈር ልሄድ ነው ብዬ አስፈቅጃቸው እንትን ብዬው ነበርኩትኝ አይደል? ከዛ በቃ ሰፈር እንትን አልኩትኝ። ወደ ሰፈር ሲሄድ ልጅቷ ብቻ እንትን ትላለች። የትኛዋ ልጅ? ልጄ ሰፈር ሄጄ ነበርና ዮርዲ ፍቅር የትዳ ነው አልኳት። ፍቅር ነው ምላት ቤት ስጠራትና የለችም አላየኋትም አለችኝ። ብቻ እንደዛ ጠየቅኳት። በቃ እኔ እንጃ በቃ ውስጤ ለምን እንደሆነ በቃ ይደነግጣል አይነት ነገር የሆነ ማለት እንዲህ ይሆናል ብዬ ሳይሆን የሆነ ነገር እየሆነ አውቄ ሳይሆን ፍርሃት አይነት ነገር ዝም ብሎ ማለት ነው ውስጤ እንትን ስለኝ ነበር። ከዛ ትንሽ ቤት ቁጭ ብዬ ሶፋ ላይ ተኝቼ ያው እረፍትም ነበርና ላይክ እየጠበቅኳት ለመደወል እሞክራለሁ። ስልኳ አይሰራም። በቃ ግራ ገባኝ። እንደገና እሞክራለሁ። እንደገና አይሰራም። ለስንት ሰዓታትን ለ2 ሰዓታት ለ3 ሰዓታት አላስታውስም ፊክስ አላረኩም ሰዓቱንና ከዛ በጣም እንትን ደጋግሜ እሞክራለሁ። ስልኳ አልሰራልኝ። እንደዛ ከቤት ወጣ የምትቀርበት አጋጣሚ ነበር? ሌላ ጊዜ አንዳንድ ጊዜ ማርቲ የምትባል ልጅ አለች። እሷ ጋር አርፋ ትመጣለች። የሰፈር ልጅ ናት። እሷም ጋር እና ደግሞ እናቷ ጋር ሄዳ ትንሽ እንትን ብላ ትመጣለች እና በቃ ለእናቷ ደወልኩላት። ቀጥታ እዛ ትሆናለች ብዬ ስለገመትኩት ለእናትየው ስጠይቃት አልመጠችም። ምን ነው አለችኝ። ማለት እንደዛ ነበር ያለችኝ። አይ በቃ ምናምን ብላ እሷም የሆነ እኔ እንጃ የእናትነት እንትን ነው መሰለኝ ደነገጠች አይነት ነገር። ይሄን ያክል እንትን አላለችም። ምን ነው ልጄ አይነት ነገርና አይ እኔ በቃ ሱቅ ሄዳ ነው የሚሆነው ብዬ ቀለል አድርጌ ነበር ማለት እንትን ያልኩትኝ። እዛ ደጋግሜ እንደገና ደግሞ ከዛም ሞከርኩትኝ። ውጪ እወጣለሁ እንደ ሱቅ ሄዳ ይሁን እንደ ብዬ እና ማርቲ ጋር ምናምን ይሞክራለሁ ብያለሁ። በቃ ውስጤ በጣም በፍርሃት ነበር እንትን ያለው። እኔ እንጃ በጣም ከብዶኝ ነበር። አልሰማውም ነገር ቆየች። በጣም እንትን ሲል ነበርና ጥረት ሲያደርግ ነበር። እዛ ማታ ሁላ እንትን አላለችም እና በቃ ግራ ገባኝ።
በቃ ማለት እስከ ምሽቱ ድረስ በቃ እንትን አለችኝ። እዛ 12 ሰዓት አካባቢ ነበር የተደወለልኝ የሆነ ስልክ እና እንፈልጋለን ምናምን ነገር አይነት ነገር ንግግር እንትን አለ። ማላውቀው ስልክ ነው በፍጹም ማለት። ስለዚህ አንተ ጋር ተደወለ ስልክ? አዎ ተደወለ የሆነ ስልክ ማለት ነው። ከዛ እንደ ካፌ ና አለኝ። የሆነ ካፌ ነበር ና አሉኝ። ሄድኩ። ምንድነው ማለት ዝም ብለን ሄድከው ወይስ ነግረው ነው ጉዳዩን ሄድከው? ምን አሉ? አልነገሩኝም። ና ብያለሁ። ና አይነት ነገር አይደለ የሆነ አይነት ነገር። አንተ ዝም ብለህ ትሄዳለህ ማለት እንትን ማትለውም ማታውቀው ሰው ይጠራ በቃ ውስጤ በቃ እንትን አለ አይደለ ሲጀመር ማስፈራራት አይነት ነገር በቃ ይሆናል ብዬ ብዙ ከለፈው በኋላ እንደዛ ነው ማሰብ የጀመርኩት። በቃ ሆኖ ይሁን እንዴ አይነት ነገር ዝም ብዬ ሄድኩ። በቃ ምን ሆኖ ይሁን ማለት ሲያስፈራሩኝ ነበር በፊት በቃ እንደዛ አይነት ነገር ሐሳቡን ሜዲቴት ሲያደርግ ነበር። ይሄ ነገር ተከስቶ ነው ወይ አይነት ነገር ዝም ሄድኩ። ሲሄድ አገኘችኝ ልጅቷ። እንዴት ማለት ከኛ እንደው አንድ ባልደረባ እንኳን ይዛት ሄድም እንዴት አልመጣልህም ያሳብ? አው እኮ በቃ እና እስቲ ማለት ከበደኝ። ያው ሐሳቡ በእናንተ እንትን ሳይድ ስለመጣ እናንተም ቢዚ ናችሁ በሳቱ በጣም እንትን የምትሉበት ሁኔታ ውስጥ ነው። ያው መቼም ለአንተ መሆን አያቅተንም ነበር። እሺ ቀጥል። እሱን አውቃለሁ ሳፖርት እንደምታደርጉኝና እስቲ በሚል ሐሳብ ሄድኩ። ሲሄድ ተቀመጥኩ። ልጅቷም አለች በፊት ሴት ልጅ በፊት ትገናኛለች ከኛ ጋር። እዛ ሱቅ አገኘኋት ያልካት ልጅ ነች ማለት ነው? እሷ አለች። እሺ እና ፎቶ አሳየች። የምን አይነት ፎቶ? እሷ ታስራ እጅግሯን ባለቤቴ ከዛ ታስራ በቃ እኔ ሁለት በጣም የሚያስፈራሩ ወጣት ልጆች ነበሩ። በጣም ተሸፋፍነው ነበሩ። ፎቶ ላይ አየህ አለች። ሚስት ታስራ ከዛ ሌሎች በቃ እና ያንን አሳዩኝና በጣም እኔ ከበደኝ። የሚሆነውን አጣው። በቃ ማለት እንዲህ ወንበር እንዲህ የሚደገፍ ወንበር ነበር በቃ ተኛው አይነት ነገርና በጣም ከበደኝ። እጅግ የተንቀጠቀጠ ተነስ አይነት ነገር አለች። እነኚህ ልጆች አሁን በአንድ ስልክ ሻት ያረጓታል ማለት ግደሉ ካልኳት በአንድ ሴከንድ ነው ነፍሷን እንትን ምሏት። እኔ አድርግ ያልኩኝ አድርግ አይነት ነገር ማስፈራራት ጀመረች። እሺ ለሰዓታት አይ ቲንክ ለ5 ሰዓታት ያክል ማለት ለ5 ደቂቃ ያክል በቃ ምንም አላወራው ከራሴ ጋር አልነበርኩ። እና ምንድነው በሰዓቱ የተሰማኝ ስሜት እንዴት አድርጌ ልንገር? በጣም በከባድ ፊሊንግ ውስጥ ነበር። በቃ ፓራላይዝ ሆንኩ ማለት እንደዛ አይነት ነገር ነው የተሰማኝ። ማለት መንቀሳቀስ ሁሉ አልቻልኩም። እሺ ስለዚህ አለችኝ እኔ አድርግ ያልኩን ታደርጋለህ። የሆነ ሁኔታ በሰዓቱ የነበረኝ ስሜት አሳየችና በቃ ምንም አልቻልኩም። እንገላታለን ምናምን አሉ። ብቻዋን ነው የነበረችው ልጅቷ? አይደለችም። ብቻዋን ብትሆንማ እኮ አንቃት ነበር እኮ። የሆነ ልጅ ነበር፣ የሆነ ሰው ከሷ ጋር ነበር። ከዛ ንገረኝ። አሁን ይኸውልህ ማልቀሱ አይደለም አሁን በዚህ ሰዓት የሚጠቅመን። ንገረን፣ ትክክለኛውን ነገር ንገረን። ቀጥል። አሪፍ እየመጣህልን ነው። እሺ ንገረን። ይህን ነገር መጀመሪያ ነው ማሰብ የነበረበት። ይህን ነገር ስታደርግ ብዙ ነገርን ማሰብ ትችል ነበር። ገና ከመጀመሪያ ጥያቄ ሲቀርብልህ ያኔ ነገሮችን ግልጽ ብታደርግ ኖሮ ሁሉ ነገር አይፈጠርም ነበር። እሺ በል አሁን ለመወቃቀስ አይደለም። ንገረኝ። ከዛ እንገላታለን አሉኝና በቃ በጣም አስፈራራች። የሚሆነውን አጣውና በቃ በለቅሶ ተመለስኩ አይነትና። እሺ ምን አይነት ትዕዛዝ ሰጠች? ከዛ ምንድን እንድታደርግ ጠየቀች? እዚህ የሚሰራውን መረጃ ኤቭሪቲንግ እኛ ጋር ማለት ነው እናንተ ጋር ያለውን ኤቭሪቲንግ በቃ መስማት እፈልጋለሁ እኮ። ንገረኝ። አሁን ይሄ የገንዘቡ ሁኔታ ለምንድን ነው አንተ ጋር 60 ሺህ ብር መግባት ያስፈለገው? ከተገናኘንም በኋላ በድጋሚ ጠረችኝ። ወደ ያኔ የተገናኘነው ካፌ የለ ና አለች። እሺ አካውንት ስትለኝ የባለቤቴን አካውንት ነው የሰጠሁት። ምንም ሳታወራ ምንም ሳትል 60 ሺህ ብር ላከች። እሺ እና በቃ ከዛ በኋላ ትለኛለች፣ ማውራት ጀመርን። በዚህ መልኩ ነው የምትሄደው ብላ ብዙ ነገር ነው ነገረችኝ። አሁን
የሆነ ማስጠንቀቂያ ሁላ እንትን አለችኝ። እንዴት ነው የሚሆነው? ያወረችኝ ነገር ልንገር እንደው አሁን ብዙ ነገር ከዛ ብዙ መረጃዎች ለእኔ ትሰጠኛለህ፣ ትነግረኛለህ። ምናልባት ሜቢ በአጋጣሚ ከተያዝ አንድ መረጃ ብቻ በአንተ ምክንያት በዚህ የብሩ ኬዝ የለም በዛ እንድቋጭ ሌላ መረጃ እናንተ ያው ተከታተላችሁ ትደርሳላችሁ አይደለ? ያንን መረጃ ብነግራቸው እንዳይሆን አይነት ነገር ነው የነገረችኝ። ስለዚህ ማንም እንዳይሰማ ከእናንተ መረጃ እንትን እንዳይል፣ ስለዚህ በብሩ ኬዝ በቃ እኔ ብር የፈለገው የብሩን ብቻ እንደሆነ እንድናቅ ነው አሁን እነሱ የፈለጉት ማለት ነው። በቃ ያንን ነው የፈለጉት። ሌላ መረጃ አንድ መረጃ ብቻ አሳልፈህ እንደሰጠህን እሱንም ደግሞ እኛ የደረስንብህ ያው የሙሉ ጌታ ላይ ስለሆነ አሁን አንተ ማድረግ የፈለግከው የሙሉ ጌታን ብቻ እንዲታወቅና በዛ ብቻ እንዲቋጭ ነበር። ሌላውን መረጃ አሳልፈህ መስጠትን እኛ እንዳናቅ ነው እነሱ ፍላጎታቸው ነው መሰለኝ። ፍላጎታቸው እንደዛ ነው የነገሩኝ። ስለዚህ ያ ብር የገባው ማስመሰያ ነው ማለት ነው። አዎ በጣም የሚገርም ማለት አንተ ራሱ ያኔ ስንይዝህ ለምን እሺ ከተያዝክስ በኋላ ለምን እንደዚህ ማድረግ አልፈለግክም? ምን ሚስቴን ይገሏታል ብለህ አስበህ ነው? ስጋቴ የነበረው ያ ነው። ፍርሃት የነበረው ያ ነው። ስለዚህ እኮ ነው ቅድም ነው እኮ በቃ ይሄን ሁሉ ነገር እዚህ ጋር ያወቅኩትኝ እኮ ያኔ ራሱ እኮ ስትይዙኝ ማለት እኮ ገለሃል። ይሄን ነገር እኮ ቀድመን ማድረግ እንችል ነበር። ከዛ የሚስትንም ጊዜ እየበላህ እኮ ነው ታውቃለህ አይደለ? እኔ እኮ ምን አውቄ አማራጭ መስሎኝ እኮ ነው በዚህ ሁኔታ ውስጥ እንትን ያልኩት። ስልክላቸው ነበር በቃ። እሺ ቀጥል። ስለዚህ በቴሌግራም ነው በቴክስት ነው የምናወራው ምናምን ላክ ትለኛለች። እናንተ ያኔ እኮ አይ ቲንክ ታስታውሳላችሁ ብዬ አስባለሁ። መኪና ውስጥ ቁጭ ብላችሁ ስትወጡ እልክላቸው ነበር በቃ መረጃ ላክልኝ በቃ እልክላታለሁ በቴሌግራም ፎቶ አንስቼ ወንድማችን ነው ብለን ነው አንተ ፊት መረጃ ጥተን የምንሄደው እና ቁጭ ብላችሁ ስታወሩ ራሱ በቃ ሪከርድ አድርጌ ነበር ስልክላችሁ ነበርኩት። ስለዚህ አሁን ስልክ ላይ እነዛ ነገሮች እያንዳንዳችሁ አለ ስትጻፉ የነበረውም ነገር አለ አይደለም? እደልታለሁ እጨርሳለሁ። አሁን ያን እንትናችን ራሱ ከባድ እያረክብን ያለው ለምን ማጥፋቱ አስፈለገሽ? እንደዛ ነው የምትለኝ እሷ አጥፋ ብላ? አዎ የምታወራኝ እንደዛ። ስለዚህ እነዚህ ወንጀለኞች በጣም ትልቅ ወንጀለኞች ናቸው። ይህን ነገር አቀደውበት አቀነባብረውና ሆነ ብለው የሚያደርጉት ማለት በጣም ተራቀው የሰሩት ስራ ነው። በዚህ ልክ አስበውበት ማለት በጣም ትልቅ እንግዲህ ስልት ያላቸው ሰዎች ናቸው ማለት ነው። ስለዚህ አሁን ሁሉንም ነገር እያንዳንዱን ነገር የምትነግረኝ ይሆናል። ልጅቷ ቆይ አሁን አውቃለች አንተ በእኛ እጅ መሆንህን? አላወቀችም ምንም ነገር። እናንተ እኮ ያኔ ስትይዙኝ የሆነ ፋይል ልክላት ነበርኩ ያኔ በሳቱ እንትን ያላችሁት ያኔ መኪና ቁልፍ ስንቀበል ማለት ነው። ሪከርድ አድርጌ ልክላት ያኔም ልከህ ነበር ማለት ነው? አዎ ልክላታለሁ። ስለዚህ አሁን ለመጨረሻ ጊዜ ላክላት ያኔ ነው? አዎ የመጨረሻ ጊዜ ላኩላት ያኔ ነው። እሺ ስለዚህ አሁን ልጅቷም የምታውቀው አብራት እንደምትሰራ ነው ማለት ነው። ለምን ታዲያ እስካሁን አልደወለችም? አባይ በእንትን አትደውልም። በቴክስትና በእንትን ነው የምናወራው፣ በቴሌግራም ነው የምናወራው። ስለዚህ ቴክስትና ቴሌግራም ታወራላችሁ፣ መረጃችሁን ወደ ታጠፋላችሁ ማለት ነው? አዎ። እሺ በጣም ጥሩ። ማለት ይሄም ቢሆን አሁን ለኛ አንድ ትልቅ ነገር ነው። ምክንያቱም እንግዲህ እቺ ልጅ ማለት በጣም ትልቅ ወንጀልን ከጀርባ ብዙ ሰዎች ያሉ ትልቅ ወንጀልን የምትሰራ ልጅ ነች። ስለዚህ ይሄን ነገር አሁንም እንግዲህ እሱ እንደተያዘ ካላወቀች ማለት አሁንም አንድ ፋይል እኛ የምንሰጠን ፋይል አንስተህ ትሰጣታለህ ማለት ነው፣ ትልክላታለህ። ምንም ይኸውልህ እኛ የምንልህን ነው የምታደርገው። አንድ ፋይል ትልክላታለህ። እኛ አሁን አንድ ወረቀት አዘጋጅልሃለሁ፣ ያንን ወረቀት አንስተህ ትልክላታለህ። መኪና ውስጥ ያገኘሁት ብለህ አንስተህ ትልክላታለህ። ልክላታለሁ፣ ችግር የለም። እኔም ከባልደረቦቼ ጋር አንዳንድ ነገርን የማስመሰል እናወራለን። እሱንም ቢሆን ሪከርድ አድርገህ ትልካለህ። ልክላታለሁ ግን ይሁን ዝም በል። ይኸውልህ አሁን የምልህን ብቻ አዳምጠኝ። እስካሁን ወንጀልን ስትሰራ ቆይታል አይደለ? ይኸውልህ አሁንም ሌላ የከፋ ነገር እንዲደርስ የማትፈልግ ከሆነ ይህም ቪዲዮ ሚዲያ ላይ መጀመሪያ መውጣት የለበትም። እነዚህን ነገሮች መጀመሪያ እኛ ራሳችን አቅደን ብዙ ነገር ማድረግ አለብን። እንግዲህ ውድ ተመልካቾቻችን ያው እናንተ ጋር ቪዲዮ ቶሎ ሊለቀቅ ይችላል። አሁን ይሄ ቪዲዮ ራሱ ስንት ቦታ ተቆራርጦ እንደሚመጣ እንግዲህ ያው ምናልባት ወይ ሁለቴም ወይ ሶስቴም ሊሆን ይችላል ማለት ነው። ስለዚህ እናንተ ጋር ሲደርስ በአንድ ቀን ልዩነት ነውና አሁን ይሄ ዛሬ ራሱ የተከናወነው
በአንድ ቀን ውስጥ የተከናወነ ነገር በሁለት ቀን በሶስት ቀን ሊሆን ይችላል እና የቀን ጋፕ አለ በመሃል። ያው እሱን ነገር እንግዲህ እኛን ወዲያው አናወጣቸውም ቪዲዮዎችን፣ ምክንያቱም እኛ ወንጀለኞች መረጃ ከኛ መያዝ የለባቸውም እና ነገሩ ከዚህ በኋላ ምንም አያመጣም ብለን ስናስብ ነው ሚዲያ ላይ የምናወጣው እና ይሄም አሁን ያወራነው ሚዲያ ላይ አይወጣም። ቀድመን ግን ሚዲያ ላይ ሳይወጣ የልጅቷን ነገር ማግኘት አለብን። ተግባባን? አሁን ልጅቷን ምንድን ነው የምናደርገው? አሁን ያልኩህን ዝም በለ ስማኝ። አሁን ያልኩህን ነገር እናደርጋለን። እኔ አንድ ወጥመድ የሆነ ወረቀት አዘጋጃለሁ። ያንን ነገር እንግዲህ ልጅቷ በማታውቅበት ሁኔታ ከመኪና ውስጥ እንዳያገኘ አድርገህ አንስተህ ትልክላታለህ። በተጨማሪም ደግሞ እኔ ከባልደረባዬ ጋር ሆነ ብዬ ራሴ ያቀድኩትን ነገር አወራለሁ። እሱንም ትልክላታለህ ማለት ነው። ከዛ በተጨማሪ ደግሞ ለልጅቷ ቴክስት ታደርግላታለህ። ምንድን ነው የምትላት? በአካል መገናኘት ያለብን ነገር አለ ትላታለህ። ትልቅ መረጃ እንዳገኘህና እንግዲህ እስቲ ከባልደረቦቼ ጋር እኔ የምማከርበታለሁ በምን አይነት ሁኔታ ልጅቷን የምናሳምንበት። ምክንያቱም እንገናኛለን ሲላት እሱም ሌላ ነገር እንዳትጠረጥር ትልቅ መረጃ የሚመስል ነገር በስልክ ሊላክ የማይችል ነገር እናስብና እንግዲህ ከባልደረቦቼ ጋር እሱን ነገር ነግረሃት ልጅቷን የምናገኛት ይሆናል ማለት ነው። ተግባባን? የባለቤቴን ጉዳይ አደራ። ችግር የለውም። ይኸውልህ እኛም እኮ የሰው ነፍስ ያሳስበናል። እንዳንተ ብንሆንማ ብዙ ነገር ነበር የምናደርገው። ስለዚህ ይህን ነገር እኛም ከነሱ በበለጠ መንገድ በተራቀቀ መንገድ እኛም ማሰብ አለብን። እንግዲህ ይህንን አጋጣሚ መጠቀም አለብን። እሱን እንደያዝ ነው የማያውቁ ከሆነ አሁኑ ቶሎ ብለን ነገሮችን ማድረግ አለብን። ዛሬውኑ መጀመር አለብን ማለት ነው። ስለዚህ ባልደረቦቼ የእናንተንም ሀሳብ እንግዲህ ከጀርባ ትንትሉኛላችሁ ማለት ነው። ከአንተ ጋር ያለንን ግን አላበቃንም። ትሰማኛለህ? አሁን ያልኩን ስልኩን አምጡለት። ያንዳንዱን ነገር እንግዲህ አሁኑኑ ይልክላታል። ስለዚህ ምንድን ነው የምናደርገው? ውድ ተመልካቾቻችን ከባልደረቦቼ ጋር በደንብ ተመካክረንበት እችን ልጅ ወጥመድ ውስጥ እንከታታለን ማለት ነው። ስለዚህ በአካል የምናገኛትን ሁኔታ ፈጥረን በአካል እንናገኛት ይሆናል ማለት ነው። ያኔ እንግዲህ ልጅቷን ይዘን ከልጅቷ ደግሞ ወደ ሌሎች እንግዲህ ወደ ዋኖቹም ወይ ከዚህ ጀርባ ወዳሉ ሰዎች ይመሩናል ብዬ ተስፋ አደርጋለሁ። እንግዲህ በአክብሮት እናንተም እንድትከታተሉን ስል ጋብዛለሁ ማለት ነው። እንግዲህ ያው እንደተለመደው ሁሌም እንደምንላችሁ እኛን አትርሱን፣ ላይክ አድርጉ፣ ተሙንም በጸሎት አስቡት፣ እየገባችሁ ድጋፋችሁን አሳውቁት። እንግዲህ እኛም ጋር ደግሞ በርቱ፣ አይዟችሁ፣ ከጎናችሁ ነን በሉን። እርስ በርስም ይሄ ነገር እንዲሆን እያላችሁ ተመካከሩበት። እኛም ከእናንተ ሀሳብ ብዙ የምንወስደው ነገር አለና እኔ እንግዲህ ዮኒ ነኝ። ሳሚ ደግሞ በዛ በኩል እህቱ ታግታበት እሱም እየተሯሯጠ ነው ያለው። እንግዲህ አሁን ከዚህ መልስም እንግዲህ ወደ እሱ ጋር ሄጄ ገና ብዙ ነገር እናደርጋለሁ። በዛ ላይ ተሙም ደግሞ አልጋ ላይ ያለው በዚህ ሰዓት ብቻውን ነው። ቤተሰብም አሁን ወደ እሱ እንትን እንዲል አልፈለገም እና እንዳይደናገጡ ስለፈለገ ይሄን ነገር እንግዲህ እስቲ ለእናንተም ከምን ያህል ቆይታ በኋላ እንግዲህ እናንተ ጋር እንደሚደርስ እኛ የምናውቀው ነገር አይደለም። ብቻ ግን እነዚህ ነገሮች እየሆኑ ወዲያው ቪዲዮ አይለቀቅም። ነገሮችን ስናምንባቸው ነውና ቪዲዮቹ የሚለቀቁት። ስለዚህ እናንተም ሀሳብ አስተያየታችሁን መስጠት አትዘንጉ። ላለው እንግዲህ ላይክ እያደረጋችሁ እኛን ማበረታቱን። ስለዚህ አሁን ወደዛው የምንሄድ ይሆናል። ከባልደረቦቼ ጋር ተመካክሬ ተመልሼ የሚመጣ ይሆናል ማለት ነው። አብራችሁን ቆዩ። ሰላም እንግዲህ ውድ ተመልካቾቻችን፣ እንግዲህ እንዳልኳችሁ አንድ መረጃ ከባልደረቦቼ ጋር ተመካክረን አንድ ነገር አግኝተናል ማለት ነው። እሷን የምናጠምድበት ነገር። ስለዚህ አሁን እዚህ ከእሷ ጋር የተቀጣጠርንበት እውነት አምናኝ ከሆነ ከእሷ ጋር የተቀጣጠርንበት ቦታ እዚህ ደርሰናል ማለት ነው። እንግዲህ እሷን እየጠበቅኳት ነው። እሷን ከማግኘት በፊት እዚህ አንድ ቆይታ ላድርግ ብዬ ነው። ስለዚህ ካሜራማን እዚህ ጋር ተደብቀህ ትንሽ ሰፈሩ ዞር ያለ ነገር ነው። እዚህ ጋር ተደብቀህ የምትቀርጸኝ ይሆናል ማለት ነው። ስለዚህ እያንዳንዱን ነገር ትከታተለኛለህ ማለት ነው። ሄጄ ልጅቷን እኔ እንደሆንኩ አስመስዬ አገኛታለሁ ማለት ነው። አብረን ትከታተለኛለህ ማለት ነው። ተደብቀህ ትቀርጸኛለህ። እንግዲህ ወደ ተመልካቾቻችን እንግዲህ ካሜራማን እዚሁ ተደብቀህ ትቀርጸኛለህ ማለት ነው። እንግዲህ አሁን ወደ እሷ ጋር የሚሄድ ይሆናል። የእሱን ስልክ ይዣለሁ። በእሱ ስልክ ነው እንግዲህ ቴክስት ማድረግላት። ቴክስት አድርጌ የምትመጣ ይሆናል ማለት ነው። እዚህ ሆናችሁ ተከታተሉኝ። እንግዲህ ወደ ተመልካቾቻችን እዚሁ አካባቢ ነው ሎኬሽን የተላላክ ነው ማለት ነው። ስለዚህ ይሄ ቀዩ ፎጣ አጠገብ ምናምን ተባብለን ተነጋግረናል ማለት ነው። ስለዚህ አሁን ቴክስት ማድረግላት ይሆናል። የደረስኩ ነበር ብላኛለች። እንግዲህ እዚሁ ጋር ነው የምንጠባበቀው። ካሜራማን እንግዲህ ተደብቀ በደንብ ቅረጸኝ። እዚሁ ቆሜ እጠብቃታለሁ ማለት ነው። ስለዚህ እስቲ አንድ ልጅ እየመጣች ነው።
አሁን እንግዲህ እሱ እንደገለጸልኝ ከሆነ ቴሌግራም ላይ ፎቶ አሳይቶ የነበረ እሷ ትመስላለች። እንግዲህ እስቲ አዎ ራሷ ነች። እናት ሰላም አና አቤት። እኔ ነበርኩ ቴክስቱን የላኩልሽ። የምን ቴክስት? ማለቴ እዚህ የመጣሽበት ከኔ ጋር ተቀጣጥረሽ ነው። ማን አንተ? እኔ ከማንም ጋር ተቀጣጠርኩኝ። ተድላም ፈልገሽ አይደል እዚህ የመጣሽው አይደል? እሱ እንዳይነቃበት አንተ ላከ ማለት ነው አይደለም? ይኸውልሽ አንዴ ቆመን እዚህ ጋር ማውራት ያለብን ነገር አለና። እንዴ ለምንድን ነው ማውራት? ማን አንተ? ለምንድን ነው ማውራት? እኔ ስራ አለብኝ አባት፣ ስራ እየሄድኩ ነው። ተድላም ፈልገሽ አይደል የመጣሽው? አይደለም በቃ ለምንድን ነው የምጠይቀኝ? ይሄ ቁጥር ያንቺ ቁጥር አይደል እንዴ? ምን ማለት ወዲህ ነው የምትሮጪው? ያዟት ብቁ ካሜራ ጀርባ ያላችሁ ሂጂ ግቢ። ቆይ ምንድን ነው እያደረክ ያለው? ቆይ ምንድን ነው የሁሉ ሰው ምንድን ነው? ካሜራው ምንድን ነው? ቁጭ ብለሽ እያንዳንዱ አልገባኝም። ምንድን ነው የሁሉ ሰው ምንድን ነው? አርፈሽ ቁጭ በይ። ብዙ የምናወራው ነገር አለ። በዚህ መልኩ እየዘረፋችሁ ነው ወይስ ምንድን ነው? ስልኬን ወሰራችሁ? ቦርሳዬን? ቆይ ምንድን ነው የቀራችሁ? ገና ብዙ ነገርሽ ህይወትሽን ሁላ ልንወስደው እንችላለን። አልገባኝም። ከማን ጋር እያወራ እንደሆነ ገብቶሃል? አውቃል ከማን ጋር እያወራ እንደሆነ? በደንብ አውቅሻለሁ። ማን እንደሆንሽ ስላወቅኩ ነው። ኧረ እባክህ አትወስደኝ። ምንድን ነው አጋጭሻለሁ ገና። ቆይ ሁሉ ሰው ምንድን ነው? አልገባኝም። ምንድን ነው ካሜራው? ብዙ ነገር አንቺ ለማስተካከል የማትፈልጊ ከሆነ አጠፋዋለሁ። አንተ ካላስጠፋው አጠፋሻለሁ በጥፊ። ዝም ብለህ አርፈሽ ቁጭ በይ። እሺ ቁጭ በይ። ቆይ ምን እያደረግክ ነው? እባክህ ወደዛ ትጎትተኝ። ምንድን ነው በእግዚአብሔር አትወራጭ። ይኸውልሽ ብዙ ነገር እንዲደርስብሽ የማትፈልጊ ከሆነ አርፈሽ ቁጭ ብለሽ ማለት ምንድን ነው እያደረግክ ነው? አልገባኝም። ይሰሻላ እነዚህ ጎረምሶች ይሰሻላ አይደል? ምንድን ነህ? መታወቂያ አለ? ምን እንደሆንክ እያንዳንዱ ነገር መታወቂያ አለ? እኔ እንደዚህ ጎትተህ የትም ቦታ ለመውሰድ ህግ መብቱ ይፈባል። መብት አለ አለኝ። እሱን ነገር አሳይሻለሁ። ሲጀመር ለአንቺ የማሳየት መብት የለኝም። ከወንጀለኛ ጋር እንደዚህ ይሄን ካላደረክ አንተ ላይም ሌላ ችግር ነው የሚፈጠረው። አጋጭሻለሁ። አርፈሽ ቁጭ ብለሽ በስትክክል የምናወራውን ታወራለሽ። አንተ ማንና አንተ አጋጭኝ? አውቀኛል ማን እንደሆነ? አውቄሻለሁ። ኧረ እባክህ ለምንድን ነው ልታመልጪ ነው የሞከርሽው የነበረው? አሁንም እችላለሁ። እስቲ ወንድ ነሽ ገብቶሃል አይደል? ሰው ስለበዛ ስለተደረደረ ምናምን የምፈራ እንዳይመስልህ። እስቲ ወንድ ነሽ ውጪ። ያኔ ለማምለጥ ለምንድን ነው የሞከርሽው? ወንጀለኛ ካልሆንሽ በሰላም ከመንገድ ላይ ልንይዝሽ ልናወራሽ ስንሞክር አንቺ ለመሮጥ ነው ያሰብሽው። ወንጀለኛም ሆንኩ ወንጀለኛም አልሆንኩም አንተ የሚመለከት ጉዳይ የለም። ስለኔ ምንም የምታውቀው ነገር የለም። በቃ አለቀ። ነገር አውቃለሁ ስላንቺ በጣም ብዙ ነገር። ምንድነው ስለኔ የምታውቀው? ቆይ አንተ ማን ነህ? ስለኔ ምንድነው የምታውቀው? የማመጣውን ሰው ስታይ ሌላ እንትን ሲስተም ምናምን ሌላ በቃ ስራ የላችሁማ ወንዶች ስትባሉ በቃ ሌብነት የሆነ ነገር በቃ እንደዚህ ነው ስራችሁ። ለምን ስራ ሰሩበት? ሁሉ እንዳንቺ ነው ይመስልሽ አይደለ? እባክህ ዝም በል። ሰው ሁሉ እንዳንቺ አትበለኝ። ምን ሳደርግ አይተኛል? መታውቀው ነገር ይሄ ካሜራ ማስረጃዬ ነው። እያንዳንዱን ነገር ካንቺ ላይ ከምታወሪው ማስረጃ እያስኩኝ ነው። ሲጀመር ካሜራውን አስጠፋል። እኔም በቃ በሰላም ልውጣ። አንተ ላይም ለምን የመጣሽው? አሁን ያገኘሁሽ ቦታ ለምን ነው የመጣሽው? አሁን ያገኘሁሽ ቦታ ለምን ነው የመጣሽው? አንተ ምን ይመለከታል? ማን አንተ? ለምንድን ነው ላንተ መልስ? ማን ደውሎልሽ የመጣሽ ይመስልሻል? ማንስ ቢደውልልኝ? የነበረው ተጋቆመሽ? ባለቤቴን ይገርማል። ሰፈር እኮ አይደለሽ ማረለ እንዴ? የትም ሰፈር ልሁን የትም ማግኘት ማንንም ማግኘት መብት አለኝ። በቃ ሰው ነኝ አይደለ? ስለዚህ አንተ ተቆጣጣሪ ነህ የነበረውን ሰው አሁን አመጣልሽ። ወይ ደግሞ ለጋርድነት ተቀጥራል እንዴ አንተ? ለኔ ስጠብቅ የነበረውን ሰው አሁን አመጣልሻለሁ። ማን ነው ስጠብቅ የነበረው ሰው? ማን ነው? አትቀጥይም። እሺ እሰቅልሻለሁ። የሰው ህይወት ላይ እየተጫወትሽ ነው ያለሽው። እኔም ቀላል ሰው እንዳልመስልክ ገብቶሃል አይደል? የማትወጣው ጣጣ ውስጥ ነው እየገባ ያለው። ከጀርባሽ ገንዘብ ያላቸው ሰዎች ሊኖሩ ይችላሉ። ምንም ብለው ምንም፣ ግን የማትወጣው ጣጣ ውስጥ ነው እየገባ ያለው። ህይወትን አታበላሽ። አንቺ ነሽ ህይወትሽን እያከበድሽ ያለሽው አንቺ ነሽ። ከኔ ጋር እንደዚህ ህይወትሽን ከባድ እያደረግሽው ያለሽው አንቺ ነሽ። ነገሮችን አታወሳስቢያቸው። ለዛ ነው። ስለዚህ ብዙ ምንም እያመንሽ አይደለም። ለምን መሰለክ አንተ ማለት እኔ ለአንተ ይሄን ያክል ጊዜ ራሱ ለምንድን ነው የማጠፋው ነገር? ለምንድን ነው የማጠፋው? ስልክሽም ቦርሳሽም እየተፈተሸ ነው እኮ። ሁለቱንም ስልኬንም ቦርሳዬንም ምንም ነገር ሳይጎል እንፈልጋለሁ። ሲጀመር እናንተ ማናችሁ ነው ስልኬ የምትፈትሹት? መረጃ እያንዳንዱ ነገር መረጃ ካንቺ አርፈሽ ቁጭ በይ። ቦርሳዬን አምጣ። አርፈሽ ቁጭ በይ። ሰምኛለሽ? ሌላ ነገር እንዲደርስብሽ የማትፈልጊ ከሆነ አርፈሽ ቁጭ በይ። ለምንድን ነው ቦርሳ የሚፈተሸው? ለምንድን ነው ስልክ የሚፈተሸው? ወንጀለኛ ስለሆንሽ። መታወቂያ አምጣ። አሳየኝ። ወንጀለኛ ነሽ። አስገቡልኝ። ስጠብቀው የነበረውን ሰው አስገቡልኝ። አሁን የሚመጣው ልጅ ስጠብቅ የነበረው ልጅ። ስለማን ነው የምታወራኝ? ቆይ ማን ነው? ናግባ እንዴ ታውቂዋለሽ? ቁጭ በል እንዴ ቁጭ በል ቁጭ በል አርፈህ። አንቺ ክፉ ቁጭ በል አርፈህ። ማን ነህ? ቁጭ በል ምን ልትሆን? አንቺ ክፉ እስካሁን ቁጭ በል አርፈህ። ና ቁጭ በል አንቺ ክፉ ና ጠጋ በል ቁጭ በል። ሌላ ነገር እንዲሆን ለምን ታደርጋለህ? ቁጭ በል
ነይ አንቺ ቁጭ በይ መጀመሪያ የሆነ እባክህ ጊዜ ስጠኝ ተረጋ እስካሁን የት ነበርክ ይሄን ነገር ሲፈጠር አሁን ነው እንደዚህ እኛ ስንይዛህ ነው እንደዚህ የምትሆነው ቁጭ በል ቁጭ በል እየተፈጠረ ያለው ተረጋጋና ቁጭ በል አታውቂውም ማን ነው አታውቂውም አላውቀውም ማን ነህ ፍቅር ተረጋጋ ተድላ አሁን ነው ይሄን ነገሮች የምታስበው ቁጭ በል አሁን ነው ይሄን ነገር ያሰብክ ያለው መጀመሪያ ይሄን ወንጀል ስታሰራ ነው ወደዚህ ጠጋ በል መጀመሪያ እነዚህ ወንጀሎች ስታሰራ የት ነበርክ አሁን ነው ካልገደልኳት የምትለው እሺ አታውቂው ጭራሽ ተባበሩብኛል አታውቂው ወይ ማን ነው አላውቀውም ምንድነው ይኸውልሽ ሴትዮ ነገርሽን ነው የምልሽ እሱ አይደለም ስለምን ነው የምታወራው ስለማላውቀው ነገር በሙሉ አታወራኝ በቃ አታወራኝ አላውቀውም መጀመሪያ ሲገባ ለምን ደነገጥሽ አንቺ ዝም በል ሲጀመር ከእናንተ ጋር ማውራበት ጊዜ የለኝም ለምን ደነገጥሽ ሲገባ ደንግጫለሁ እንዴ እንዴት እንደሆነማ አረ እኔ አልደነገጥኩም ለምን ነው የምደነግጠው ለምን የታውቀው ለምን ማንን ስጠብቂ እንደነበር ይታወቃል እዛ መንገድ ላይ ስንይዝሽ ማንን እየጠበቅሽ እንደነበር በግልጽ ይኸውልህ ወንድሜ ይቅርታ ወይ ሰው ተሳስተ ይሆናል ወይ ደግሞ እየሰራ ያለውን ስራ ተሳስተ ይሆናል እንጂ ከኔ ጋር ምንም ያገናኘው ነገር የለም አዎ ምክንያቱም ምንም የተፈጠረ ነገር የለም የሚፈጠር ነገር የለም በቃ አለቀ እሺ ለምን እንደሆነ አላውቅም ለምንድን ነው ስልክ የሚከፈተው ችግር የለውም ክፈቱት ማንም የሚከፈተው ለምንድን ነው የሚከፈተው ይኸውልሽ ሲከፈት አንድ ማሳይሽ ነገር ይኖራል እሺ ቆይ በእኔ ስልክ ማን ነው አዛዥ የሆነው እሱንም ማሳይሽ ይኖራል ያንኑን ነገር ያኔ ግን ሌላ ነገር እንዲፈጠር አትገፋፋኝ ራስሽ ሌላ ነገር በጣም የተፈታተንከው ነው አታውቂው ነኝ ሰውዬ አይደለ አላውቀውም በግድ ወቂ ነው እንዴ ካላወቅኩትስ አቀብለኝ የእሱንም የእሷንም ስርዓት ይኑር ዝም በይ አንቺ አንተም ዝም በል አቀብሉኝ የሁለቱንም ስልክ እሺ ወይ ጭራሽ ስልኬን በፈቃድ ነው እንዴ ዝም በይ ቆይ ማንክ ምንድነው አፍሽን ዝጊ ይሄው ከሁለታችሁም የተላላካችሁት ሜሴጅ ካላወቅሽው ይሄን ሜሴጅ እንዴት ላከልሽ አንቺስ እንዴት መለስሽለት ይሄንን ማን ነው ማለት ምንድነው ይኸውልሽ እሺ አሁንም አላመንሽም የቴሌግራሙንም ላሳይሽ እኔ ስልክ እሱ ጋር አይደለም ቴሌግራሙንም ላሳይሽ አፍሽን ዝጊ ይሄ ዛሬ የተላከውን ሜሴጅ እኛ ሆነ ብለን እንዲላክ ያደረግነው እኛ ነን እሺ እኮ በስተት ነው የሚሆነው እንጂ ከኔ ጋር አይደለም ይሄ ምንድነው እያሳየኛለሁ የቴሌግራሙንም አሳይሻለሁ ከፈለግሽው የራስሽ ቁጥር አይደለ ይሄው ይሄ እዚህ ላይ ያለው የሱ ቁጥር አይደለም ይሄው እዚህ ላይ ያለው ያንቺ ቁጥር አይደለም ይሄው ከዚህ ወደዚህ የተላላካችሁት አሁንም ከፈለግሽ ሜሴጅ ልክ የራስሽ እዚሁ ሲገባ የቴሌግራሙንም አሳይሻለሁ ከፈለግሽ ይሄው ቆይ ምንድነው እየሰራ ያለው ሃና ብሎ ሲያደርገው ያንቺ ለምንድነው ይሄው ሃና አንቺ አይደለሽም ይሄው ካንቺ ጋር የተጻጻፉት ነኝሽ እኮ ምንድነው እሺ ለምንድነው ምን እያደረጋችሁ ነው ፍቅሬ መልሽ አንተ ክፉ ምን እያደረክ ነው ላይፌን ነው ማመሰቃቀለው አላውቀውም አላልሽም ላይፌን ነው ማመሰቃቀለው ተረጋጋ አንተ ክፉ ነሽ ተረጋጋ ክፉ ነሽ ደጋ ኧረ ወይኔ አነቃት